አገሬ ልጅ ጎረቤቴ ድገቶ ዳሙቴ ወይ አገሬ ልጅ ባላንቴና አገሩ ቢቻና ነው ምንል ነው። እኔ ተኔ ድረዘበት ዋሽንግተን እረኛ ነበርኩኝ። 14 የሚባለው ነው። 14 ክፍላት ሀገር ዙሪያ 14 ክፍላት የዞርኩኝ ምን ማለት ነው? ጆሌ ማለት ህፃን ማለት ነው። ቦሊቴ ማለት እህቴ ማለት ነው። እህቴ ማለት ነው። አዮ ማለት እናቴ ማለት ነው። አባ ጃርሳ ማለት አባቴ ማለት ነው በኦሮምኛ። ከዚሁ ላይ ሳንወጣ ዋሽንግተን ስንት ቀዳዳ ነው ያለው? ቀዳዳዎቹ ቢያንሱ ቢበልጡስ ምንድነው ችግሩ? ሰላም ጤና ይስጥልን ውድ የአባወግ ቤተሰቦች እንደምን ሰንብታችኋል? የዛሬው ባለታሪካችን የሚተዳደረው በልመና ላይ ሲሆን ልመና አላቆምም በማለቱ ባለቤቱንና ልጆቹንም አጥቷል። ይሁን እንጂ በዚህ መካከል ብዙ የማይጠበቁ ውጣ ውረዶችን፣ ፈተናዎችን አልፏል። ዋሽንት ያደገበት ነው፣ አይታማም። እኛ ደግሞ እንዲህ አይነት ሰዎችን በሰውነታቸው ብቻ በማክበር ልዩ ተሰጥኦ ሲኖራቸው ስቱዲዮ ጠርተን ወይም ደግሞ አሉበት ድረስ በመሄድ ኢንተርቪው አድርገን ፖድካስት እንሰራለን። ይሁን እንጂ ቪዲዮዎችን በክፍል 1 እና ክፍል 2 ስለምናቀርብላችሁ ከመጀመሪያው እስከ ፍጻሜው ድረስ በማየት ቁም ነገር እንድትወስዱ እንድትዝናኑ ስንል በአክብሮት እየጋበዝኩኝ አሁን ወደ ክፍል 1 ልውሰዳችሁ። እንግዳችን እንኳን ወደ ስቱዲዮአችን በሰላም መጣህ ብያለሁኝ። እናንተም በሰላም ቆያችሁ፣ በጣም ደስ ብሎኛል። አባይ ግድብ ስሜታችን እንኳን ተመረቀልኝ። 14 ክፍላት ሀገር እንኳን ደስ አለኝ። በጣም ደስ ብሎኛል። ውቢቱ ባህር ዳር በጣም 8 ዓመት ተቀምጫለሁ። በጣም ደስ ይለኛል። ጣና ባር አሳ የአሳ ነብረብን አይቼ ጊዮርጊስ ጃን በጣም ደስ ብሎኛል። እናንተን እየፈለጉ ነበረ። በጣም አሁን ገጥሞኝ ደስ ማለት አልኩም። ድላችሁ ይብራላችሁ። በጣም እናንተ ያሳባችሁ ኢትዮጵያ ሰላም ትሁን። ተራ ያለ ውሃ ኢትዮጵያ ሰላም ስትሆን ደስ ይልን። ሁሉም ነገር ይደሰታል። ቀስ በቀስ ሁሉም ነገር ትግስት ማስተዋል ካለ ትትና ካለ ሁሉም ነገር ይስተካከላል። በጣም አመሰግናለሁ ልጄ። እናመሰግናለን። ፕሮግራማችን አሁን በዋሽንት ብንጀምረው ምን ይመስላል አብርሃም? ደስ ይለናል። እንዲያው አንበሳ ቅኝት ነው። ዋሽንት ልቤ ወጠጣል፣ በሰንቆም ያዘራዘራል። በሸንበቆና ዋሽንት ትክክል የኢኮኖሚ ፖሊሲ ላይ በጣም ደስ ይለ ተፈለግነ ተጫዋች በጣም ፈለጉ የኢኮኖሚ ፖሊሲ ላይ ያስደስታል፣ አይምሮ ያስደስታል። ቅነጣዊ ድሮ ጀምሮ የጥንት ትክክል ነው። አይዋማ ላይ ሰማ አንድ ነው መብሩ ጀግናው ተሰልፏል ባያደር ድንበሩ የሚለው ድሮ የደረግ ጊዜ ነበረ። እንደገና ደግሞ አዋሳ ላንጋ ሽርሺ ሲዳማ ቆንጆ እንደነሽ ስታዩሽ ማርክ ቢየለሽ እንዴት ነው ቆንጆዬሽ ብለ አመሰግናለሁ። እንደገና ወደድኩት እያልኩኝ ሰውራ ከርሜ አውየኔ ሞኙ አንቺን መውደዴ አንቺን መፍቀሬ ቢሆንም ባይሆንም ልብሱን ልበሺ ለማንኛው ዶርስ ልብሱን ልበሺና ዞር ብለሽ አዲስ አበባ በፕሌን ደርሰሽ ተመለሽ። አይሮፕላን ደርሰሽ ተመለሽ፣ ቦሌ ደርሰሽ ተመለሽ። እሺ
እናመሰግናለን አብርሃም። እና እኔም በጣም አመሰግናቸው፣ ደስ ብሎኛል። አሁን የተጫወትከው ጨዋታ የማንን ነው? አሁን የተጫወትከው ጨዋታ አንደኛ የሎሚ ተራራም ነው። ሁለተኛ ያው ፍቅር እስከ መቃብር አድርጌያለሁ። እንደገና አገውኛም አይኔ ማንኔ ይላል። የኛ አገው ምንድን ትርጉም አለው? ይችኩን አይኔ ማንኔ ማለው ደግሞ አለ። የድሮ ጊዜ ትርጉም አለ። ዋሽት መልሻለሁ። እንደገና ትግርኛም መጽአና አንተ ወይና አሻግሪና መረቢና ስንዴሊና አታለኒና አዴኩለ ወሊዶ አዴሊና የልቤን ይዘርቢና አጀቋየሊና ችግር ወለንቲቢና ሚለው ትርጉም ነው። ዋሽት በዚህ የመለስኩኝ ሁሉንም በዚህ ነው አሁን የመለስኩኝ። እንደገና ወረመኛ ይቀራል እንጂ ከዚያ መጨረሻ ደግሞ ጎራው ሽላለ ደግሞ ከራርቶ ማለ ነበረ ከራርቶ ማለ ክራቶ ሽላለ ማለ ገና የውጋየው ንጋቱን እንትን ሰማው ልበል ፍቅር እስከ መቃብር ላይ እንዳላረገው አይ ሰምቻለሁ። እሱን ታንጎራውራና በጣም ደስ ይላል ማለት ነው። ወጋየው ንጋቱ በጣም ነው የምወደው። ፍቅር እሱ ነው ህዝቡ ተባልጅነት ሁሉም ነገር ከዳሪ የሚለው ሞባይል የሚያቀርብ እኔ ኢትዮጵያ ህዝብ ያልቀደዱ ወጋየው ንጋቱ በጣም ተፈጫል። እውነት ነው። እኔ ስራት ክፍራተ ግዝ ሲዞር በተለይ ምዕራብ ወለጋ፣ ምስራቅ ወለጋ፣ ይደባብሩ መቱ ጎሬ፣ ጅማ እኔ ያልቀደው ነገር የለም። እንደገና እዚህ ባርደር ውስጥ እኔ ያልቀደው ሰው የለም። እውነት ነው። በጣም ይገርማል። ወጋየሁ ንጋቱ እንግዲህ ቢሞትም ያው ስራዎቹ እድሜ ጠገብ ናቸው እና ዘመን ተሻጋሪ ናቸው። እንዲያው ከዚህ ጋር ተያይዞ ግን ዋሽንት እንዴት ጀመርክ? ዋሽንት እረኛ ነበርኩ። እረኛ ከብት ስጠብቅ እንዲያው ጉብላሊ ጋራ ፈረስ ስጠብቅ ሀገራችን አባታችን ሸምበቆ ነበረ ኮርቴኑ። ከዚያ በኋላ በዚህ እንደገና ቶታ ስንጠብቅ ዝንጀሮ ስንጠብቅ የተለያየ ነገር አሳማ ስንጠብቅ ዱር ላይ ከዚያ ዝናብ ነው የምንለው። ከዚያ ሜዳ ላይ ጥበቃ ላይ ገበሬ ነበርኩኝ ሲያርስ ነበርኩኝ ግብርና። በዚያ ለመድኩኝ። ከዚያ በኋላ የተወሰነ ጊዜ ውትርና የተወሰነ ጊዜ ሄድኩኝ። የተወሰነ ጊዜ ተመልሼ መጣሁ። ጡረታ ያሰጥማሉ ስንዴ እርዳታ ቆመን የተወለደ ጊዜ ገንዘብ አግኝቻለሁ። ተመስገን። ልጆቹም አድጉልኛል። አዲስ አበባ ነው ያሉ። ደስተኛ ነኝ። በጣም ደስ ብሎኛል። በራስ ነው የለመድከው ዋሽንቱ? ያለመደ ሰው አለ? ራሴን ለመድኩ። አይከብድም? በራስ አይከብድም። አሁን እኮ ሙዚቃ እኮ የለመድኩት እኮ በቴሌቪዥን እያየሁ ነው። አንድ አይነት እኮ ነው የቅኝት ያሉት ቴሌቪዥን ከቴሌቪዥን እንዲያለ ሲያደርጉ ከምብር ሲያደርጉ ለመድኩኝ። አንድ ሰው ይዘፍናል። ሲዘፍን ይችን ግቃብ አረጋለሁ ሲያም አረጋለሁ ማለት ነው። በዚያ ለመድኩኝ። መሸታ ቤት አለ ቤት ነው በብዛት የወሰድኩት። መሸታ ቤት ያሁን ሰው ይዘፍናል። ያችን ቀበርገና በዚያ ቅኝት አደረጉት ክብብር አደረጉት። ወደ ራስ ብዙ ሰው ነው ሙዚቃ ግባ ብሎ ቤተሰብ የሚወዱ አንተ ተውኩ ሙዚቃ ግባልኝ አረገው እየተወተው አሁን ብዙ ይጓጓሉ። እኔ ቻላ እያደረጉ ነው ይወዳሉ። አንተ ረጅታል እኮ ሰውዬ እኮ አንተ ተው ሙዚቃ ግባል ናን ወሰድ ሙዚቃ የለም። እኔ ሙላን ማደራሻ ራሱ 3 ጊዜ መዝግብ እያለሁ እውነት ሞልቷል ተመዝግበው ይላሉ። እና ብዙ ነገር ለማምደን ይያሉ አዲስ ባረር ጎንደር ራሱ ቀበሌ 10 ተመዝገብ ነው ድሮ ነው ብዙ ነው ተመዝገብ ስልጠና መቀሌ እንሰዳለን ብሎ ነበር ድሮ። ግን ጨላ አደረጎ ትምህርት የለኝም ምንም ከለ በዚህ ነው ወድቄ ቀረው። እኔ ደግሞ በስሜት ደግሞ ሀገራችን እንትን አቆስብር እንጀራ አወጣለሁ ብዬ ስሜት ነው አካባቢ ሲኖር ሁኔታውን ምንም ብሎ ነገር ተደስተን አዘጋጅተን ልጆችም ስብስብ አድርጎ ሲመጡ ከሸዋ ላይ ወዳጆች ሲመጡ የአንደኛ ዘንገነ ክበባ ይካደል ይሁን በላይ እየዘፈነው በዛ ደረስቼ እወጣለሁ። ምን ችግር የለውም። ሰከን ብለን ኑር ይሁን በላይ ሰከን ብለዋል። ረጋ ብለን ኑር ከተረጋጋ አለው ዋጋ ሁኔታን ለዚህ ብዬ ስሜትን አምቄ ቁጭ ብያለሁ። ለዚህ ጥሩ እሺ። ከዚህ ላይ ሳንወጣ ዋሽንት አሁን ስንት ቀዳዳ ነው ያለው? ቀዳዳዎቹ ቢያንሱ ቢበልጡስ ምንድነው ችግሩ? 4 ናቸው። ከአራቱ ለምሳሌ 3 ቢሆን ወይም ደግሞ 5 ቢሆን ችግር አለው? የኛ ልምዳችን ነው። 5 ጎንደሮች ነው የሚችሉ። እኛ አገዎች 4 ነው የምንችለው። በ4 ነው የምትጫወተው? እንትን ደግሞ ራያ ደግሞ
ሶስት ነው የሚችሉም። እዚያ ይርጋ ቤት የሚመጣለ ራያም ራሱ የገዛው ዋሽንት ራያ የምትችላለች። ከአራት ቀዳዳ ጨምሮም ቀንሶም መጫወት ይቻላል ማንኛውም ነገር። ግን ሁሉም ነገር 5ም ይችላል። ወፍራም እንዲርም አለ፣ የተለያየ ነገር አለ። አሁን ከዚህ የበለጠ ዋሽንት አሁን የብረት ዋሽንት አለ። አሁን 3 ዋሽንት 4 ዋሽንት አለ። እንደገና 200 300 ብር የሚሸጣል ብዙ ዋሽንት አለ። እዚህ አሪፉ የትኛው ነው? ሸምበቆ ነው ወይስ? በጣም እኔ ወጣው ራስቸ ወፍራም አለ እኮ ኃይለኛ ወፍራም አለ። ኃይሌ ልክ ድምፁ ልብ ወለድ የሚያመጣል ረጅም እሱ አለ። በጣም አሪፍ። ምን ያክል ሆነ ባህር ዳር ከመጣ? እኔ ጸበል ብዬ እንደመጣው 8 ዓመቴ ነው። ባህር ዳር ደስ ብዬ ነው። አንድ ጊዜ ቤቴ እጄ ቀጻ ምትባል ናት፣ ቀጻ ከተማ ናት። ተዘግታኔ ልጆች እናት ተዘግታ ስትሄድ የእጄ ፈቅጄ እመጣለሁ። ባህር ዳር አዲሱ መናኸሪያ ጀርባ ማቼም ወረ የምትባል ልጅ እሷ ዘንድ ነው ተጠቅቼ የሚያድረው እና የተበረከች ነው። የግባብቼ መናኸሪያ ይኸው ህዝቡን የትብብር እየጠየቁኝ አሮጌ መናኸሪያም እየጠየቁኝ በዚያ ፏ ብዬ ጽድት ብዬ ነው የምኖረው። ደስተኛ ነኝ። የሚቸግር ነገር የለም። የሚቸግር ደስተኛ ነኝ። በቃ ፏ ብለን የምኖረው ደስተኛ ነኝ። በቃ ሞቅ ብዬ ምንም ይወለንም ህዝቡ ጠበቻለ ልብስ ይሸልማሉ፣ አግብዬ ነው ይላሉ። በዚህ ምን አሉ እንዲሁ ሰው እና ቢራ እንግዛና እና ጃምቦታታ የሚሉ እኔ አልጠጣም። ለምን ስራ እቅድ ያዶትን ስራ ነው። እዚያ ሲጨወር ጊዜ ያልፋል ብዬ ብዙ ነገር ደግሞ አልቀመጥም። እኔ ገዝቼ አለማ ታትቼ መውጣት ነው እንጂ የሰው መገዣ ደግሞ አልወድም። ራሴ ቆጥቤ እችን ግዳጆች አልችል የሚሄድ ብቻ ሰው መገዛ ግን እወዳለሁ። ለዚህ ነው። እሺ ምንድነው የምትሰራው ባህር ዳር ላይ? ባህር ዳር የህዝብ የእርዳታ የጠየቁ ምክንያት አንደኛ እናት አባት መሬትን ጥለዋችን ሙተከነ መሬት ወሰዱ። 96 ዓመተ ምህረት ግምጃ ተወረደ ነበረ። አዘና ወረዳ ሆነ። አሁን ቻጀ ጊዮርጊስ የምትባል ላይ እንጀበራ ወረ ቀበሌ ሲቆልበኝ ወረዳ ሲቆልበኝ ዞን ሲቆልበኝ ተጽዕኖ ደረሰብኝ። ተጽዕኖ ሲደርስብኝ ከዛ የገዛ ዘመዶችም ጠላት ሆኑ። ልጅ መሆኑ ወረችነት መስክርስ አልመሰክርም አሉ። እንደገና ደግሞ ማን ነው ቃርኒ ደበቁ፣ መረግጃ ደበቁ። አዛና የሚባል ወራጅ አለ። ደግሞ ፍርድ ቤት ሲገባ አንጥውታሉ። እንትኑ አንገት ቁጥር የሚጽፉት ደግሞ ወረቀት አብቄ አልጽፍም አሉ። በዚህ ተጽዕኖ ሲደረሰኝ ምዕራብ ወለጋ፣ ምስራቅ ወለጋ፣ አሶሳ፣ ቴፒ፣ ሚዛን፣ ወርቅ ሜዳ ራሱ ዲማ ሂጄ በረሃ ዙሬ ጋምቤላ፣ ቴፒ፣ ሚዛን፣ ጅማ ዙሬ መተው። ለዚህ ብዙ ሀገር ዙራል ይባላል። ዙሬ እንደ ወለጋ፣ ከዚህ ደግሞ ጎንደር፣ ከትግራይ ሁመራ፣ ዳንሻ ያልዞሩበት ሀገር። ምን ያክል ሀገሮችን ዙራል? የዞርኩኝ ብዙ ሀገር ዙር የለም በጣም እና 14 የሚባለው ነው። 14 ክፍላት ሀገር ዙር የለ 14 ክፍላት የዞርኩኝ ከአንደኛ ጎንደር፣ ትግራይ የራሷ የቻለች ነው። ጎንደር ራሱ የቻለች ነው። ወሎ ራሱ የቻለች ነው። ባልደር ራሱ የቻለች ነው። እንደገና ጎጃም ደግሞ በዚህ ደግሞ አልፎ ደግሞ ስታዩ ኢሉባቡርም የራሱ የቻለኝ፣ ወለጋ ራሱ የቻለኝ፣ ጋምቤላም ራሱ የቻለን፣ እንደገና ደግሞ ሐዋሳም ራሱ የቻለን፣ አርባ ምንጭ ጂንካ የሚሉት ባሌ ጎባ፣ ሲዳሞ፣ የተለያየ ድሬዳዋ፣ አዋሽ አርባ፣ የተለያየ ሀገሮች የራሱ ወር እነዚህ ሲቆጠር 14 ክፍላት ሀገር ይባል። በጣም ብዙ ነው። በስራ ጉዳይ ነው ወይስ የዛ ጊዜ ፈረስ ጭራ ያዞርኩ እኮ አባቶች የሚይዙት ጭራ ሲዞር ነበር። ጭራ ሲዞር ነበር። በዚያ እግረ መንገዱ ለሽያጭ ማለት ነው። አዲስ አበባም የተወሰነ ጊዜ ቆይቻለሁ። ዛሬ ልጆች ተቀመጡ እንጂ አዲስ አበባ የተወሰነ ጎጃም በረንዳ፣ ሻይ ደቦ፣ ጎጃም በረንዳ፣ እንደገና ደግሞ ኮልፌ፣ ተራተራ፣ መርካቶ እነዚህ ዙር ያለው ቦሌ አየር ማረፊያ ተዝናንቻለሁ። እንደገና ከቻሊ መድኃኔዓለም፣ እንደገና ደግሞ ትግሬ ሰፈር፣ ተክለ ሃይማኖት ሰፈር፣ አኑር መስጊድ፣ እንደገና ደግሞ ከየት ሾላ መገናኛ፣ ሰፈር አስተኛ ጊዮርጊስ፣ ዶርዜ ጠረ ደግሞ ማነው ሽሮ ሜዳ ቆይቻለሁ። ኮልፌ ተራተራ ቆይቻለሁ አዲስ አበባ። ከዚያ
ዞር በሉ መሜ ደጀሌበት ስንቱ ከቸመሌ የተመረተበት ስላሌ በጪ ደርሰን ቁርስ በልተን እንጦጦ ደርሰን አዲስ አበባ ደርሰን እንጦጦ ደርሰን ወጨጭ ያሉት የአዲስ አበባ እንይበት ያለ የድሮ ሾፌሮች ጅቡቲ መናዶች ነው። አዎ ከሀገር ሀገር ሲዞርና ብዙ ፈተና ብዙ ችግር ያጋጥማል። እስኪ አጋጥሞኛል። ምን አጋጠመ? እንትንም መኪና ተገልጧል። ወለጋ ጉተን የሚባል ሲሄድ ተገልብቷል። በጣም ተጎድቼ መጥቻለሁ። እንደገና ደግሞ እስኪ በደንብ ንገረን እስኪ ያው ተመልካቾቻችን እንዲማሩበት። አዎ ብዙ ሀገር 14 ሀገር ማለት በጣም ብዙ ነው። ይሄን ያጋጠማቸው ፈተና ድሮ ቻይና ቤት መሬት ስፓልት ሳይሰራ ጭቃ ማጋጥሞኛ አድረን ውለናል። በየሀገር ስከለከም ቻይና ሰራ ቢሰራም የተበኛ ነገ አደጋ ይደርሶኛል። ግን ፈተና ያደኛል። እስር ቤትም እዚህም አምፖላስም ባርደር ውስጥ ራሱ ሰው ጋር ተደባድቤ ሆስፒታል ታክሜ ነው ያደንኩት። አምፖላስ መታብኝ ማለት ነው። በጣም ተጎድቼ ነበርኩኝ። አንዴው ሰው የማልቀሰስኩም ስም አልኩም። ፈጣሪ አምላክ መልሶ መጣ። ሁለተኛ ደግሞ የተለየ ነገር ፈተና ገጥሞኛል። ታሪካኛ ነኝ መቼም በባሩክ እንደ ቆዲ ብቻው ይላል ማወቅ ነው ካለኝ ምናር ካለኝ ዝምት ወርቅ ነው ዘለቶልክ ወዲ ብቻው ታውጫለው ወዲ ባልሆነው ምን ነው መንደደ ቢቀረው ብሏል። ግን እንደዚህ ለማንደድ ነው። ዝርዝሩስ ምን ይጠቅመኛል? ማውራትስ ምን ይበኛል? አትበጂም እኔ አልበጂም አድስም ደጅ ብለን እንቀመጣለን። ለዚህ ታስኖ ሲበረከርክ ሞት ወጣ ከደለ እኔ ቢሞትም ታት የለም። እኔ ኢትዮጵያ ዙሬ ዳሶ ዛሬ ኢትዮጵያ እንደዚህ ሆነ እንደ ተርባ እንደዚህ ሲሆን የኢትዮጵያ የኔ ስሜቴ እንዴት እንዲሆነ እኛ ራስ በራስ እንድትታለች ተፈክረም አትኖር ብዬ በራስ ስሜት በጣም ታሰምቶኛል። በጣም እንግዲህ ወረመኛም ቦሌሳ ኮ ነገሶ ኮ ሙላኮ ሚ ጊፍቲ ኮ ሹርቤኮ አየነው ከነው ተነኮ ቡኒቲ ሱሲ ክብኩ ጋካ ኮ ማሎ ጆሌኮ አዮኮ አንግሬ ኳርሜኮ ፊዲ መታ ዳዲ ቢሻኒ ቪዲዮ ኮ ፈርሱ ቪዲዮ ኮ ኛኒ ቪዲዮ ኮ ብዬ ስነግረም ምን ማለት ነው? እኔ ታላ ማምቼ ቡኒ ሱሲ ያለ እንጀራ ማምቼ ይህ ጆሌ ማለት ህፃን ማለት ነው። ቡሊቲ ማለት እህቴ ማለት ነው። መልቴ ማለት ነው። አዮ ማለት እናቴ ማለት ነው። አባጃርሳ ማለት አባቴ ማለት ነው በኦሮምኛ። ከትግረኛ ደግሞ አንተ አወይ ወንድሜ። ቆይ እንመለሳለን ወደ እሱና እዚህ ውስጥ ሀገሩ ላይ ልቆይ። መጀመሪያ አሁን ብዙ ሀገሮችን ከዞርክ በኋላ ምን ያገኘው ጥቅም ምንድን ነው? በጣም ብዙ ሀገር ዞራል እና ደግሞ አድካሚ እኮ ነው ያን ያክል ሲዞር። አሁን እንዴት አገኛል? ልጆችን አሳድጋለሁ። አንደኛ ቤት አለ፣ ልጆች እየተማሩልኛ አንዳንዴ ደመኛ ቤት አለ። ቤቱ አልሸጥም ብዬ በስሜት ነው እንጂ 200,000 ብር 2 ሚሊዮን ይሸጣል ቤቱ። ካርታ ፕላን አልተነሳም። አሁን ቤቱ ላይ ማን ነው የሚኖርበት? ዝግ ነው። እኔ ሲሄድ ልጆች አይኖሩበት። ልጆች አይደለም ምትላ እኔ 80 ወርዳ 8 ዓመት ነው የሄደች። ቤቱ ዝግ ነው። እኔ እጄ ስተኛ ደግሞ እያመመኝ ቢያለ አልተመቸም። እያመመኝ ዝግ ቤት በጣም እያመመኝ። ልጆችን አሁን ታዲያ ማን ነው የሚያስተዳድራቸው? ራሷን እናቷም አለች፣ አጎቷም አለ፣ ታላቁ መሪም አለ። መሪ እንጀራ አባቱኒ 11ኛ አስተምሬ ቆንጆ አድርጎ ያስተምራቸው ስራ ይዟል አይደለ? እንዴት ነው እዚህ አካባቢ እንደው እንግዲህ አገው ምድር እንጅባራ ነው ተወልደ ያደገውና እንዴት ነው ውልደት አስተዳደግ የጊዜ ያለፍክ በወጣትነት ምን ይመስላል? በአጠቃላይ ጠቅላላ አድርገህ ንገረን። ወጣትነት እድገቴ ግብርናም ቆንጆ ነው፣ እርሻም ቆንጆ ነው። በጣም ያስደስታንን ከብታችን ስንጠብቅ፣ ጦጣ ዝንጀሮ ስንጠብቅ፣ እንጨት ዱር ላይ ስንመታ የተለየ ነገር ወጣቶች ጋር ስንጫወት ብዙ ነገር የልጅነታችን ብሽንባ ስንጫወት፣ ወሪቻት ምንጫወት፣ ኳስን ስንጫወት፣ እስክስታ ምንጫወት፣ የሆነ የሰርጉን ስንጫወት ይህ ሁሉ ስታስታውሰው ምን ይሰማል አሁን ላይ? እኮ ከዛ
ማዕዳችን ደግሞ ቁልፋችን ደግሞ ሴቶችን ደግሞ እናጣላል እናደርገና ከዛ አይላቪው ብዬ አለበዛም ታታ በጣም ወድሻለሁ ነፍሰ ስትምታታ አንቺም ዘጠነኛ እኔም ዘጠነኛ ፎቶሽን ላክልኝ የከፋሪ ልተኛ አንቺም ወለሌለ እንደበረሸኛ ምን እየታደለ አንቺ ጋር ቢተኛ እኔ እስከዳለው ሀገርን ጠይቄ አንቺን ሀገርን ጠይቄ እስኪ መቼ ነው እንዲህ ተጨንቄ እያደን በገውኛ በኮንኮን እናስር ብላ በዚህ አሁን ደስታ አይሰማም። ያለፈው ትዝታ እንዴት ነው? ቆንጆ እኮ ነው። ከዛ ቦረናኔ ወዳለ ደግሞ ቦረናኔ ውቤቷ ቦረናኔ ውቤቷ ሜምሮ አንገቷ ሜምሮ ውበቷ አያብሉ በለው ደኔ በለው በለው አጻበለው በለው አጻበልሻለሁ አባይ ዳር ነው አባይ ዳር ነው ቤቴ አባይ ዳር ነው ቤቴ አባይ ዳር ነው ቤቴ ሊፈርስ ነው ቤቴ ጎጆ ሰመመችል ቤቴ ክረምቱ ገባ ክረምቱ ገበሬ ወተቱ እረኛው ጠላቱ ባልቴቱ ወዘቱ ላሉ ለዚህ ልናጫወታለን። እስኪ ከልጅነት አሁን ብዙ የልጅ ጨዋታዎች አሉና ከነዛስ የሚያስታውሱት አለ? ታስታውሰው ልጆችማ ብሽምባን ይጫወታሉ። ከክሳራ ታርጋ ይጫወታሉ። እንክሸ ይጫወታሉ። ማዳ ይጫወታሉ። በእንጉርጉሮ የሚባልስ? እንጉርጉሮማ ይችላሉ። መስኪ እንጉርጉሮ ማለት ወየው ማለት አዎ፣ ልጅ እያላችሁ የምታንጎራጉሩ የምትጫወቱ የምታዜሙት ጦጣም ስትጠብቁ ሊሆን ይችላል። ብቻ ወደኋላ ተመልሰው እሱማ ነው የአገሬ ልጅ ጎረቤቴ ድገቶ ዳሙቴ የአገሬ ልጅ ባላንቴና አገሩ ቢቻና አንቺ የአገር ቤት ቆንጆ እኔ እንስራ ባክሽ ጎጆ ነው ምንለው። እኔ ተኔ ድረዘባችን ልጅ እያላችሁ ማለዳ 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 አንቺ ሰው ማለዳ ጀግና ሰው ማለዳ ቆራቱ ማለዳ ተነስተሽ ቡና በይ እንዝርቱን አይተሽ እንደብሩ ገዳይ ተባብረልሻል ዛሬ አይዞሽ ኢትዮጵያ ሀገሬ ደብለሚቱ ኢትዮጵያ ሀገሬ ተባብረልሻል ዛሬ አይዞሽ ኢትዮጵያ ይሰበኳ ሀገሬ የዛ ጊዜ ይሰፋው ነው የደርግ ጊዜ እቺ ያለ እንደገና ደግሞ የኔ ዓለም ጎጃም ጨዋታ ነው ሀገርሽ ግን የት ነው አንቺ ጎበሬ አንቺ ልጅ ጎበሬ አንቺ ልጅ ጎበሬ ታይበሬ ባክሽ አሳድሪ ዘሬ ነው ምንለው። አንቺ በዚህ ለብ እኔም በዚህ ልለብ አንቺም በዚህ ልለብ እኔም በዚህ ልለብ ሸጋችን ሆነ ምን ውስጥ ውቀበችን ረብ በላያ 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 አንቺ አገሬ ቆንጆ የወንዜ ቡቃያ ወይ መሬ አረመራው መሬ ትዝልኛ አገሬ የሽምብራው ጥርጥር የሰዎቹ ፍሬ የተም ዙሬ ትዝ ይለኛል አስራት ክፍላት አገሬ አባዬ ሞላለሽ ምን ላድርግልሽ አባዬ ኔጭ ዶሮ ትጋቢ ይሆናል ዘንድሮ አባዬ እኔ ናና አባዬ ኢትዮጵያ ደስ ያለሽ ምርቃትን ያገኘሽ ኢትዮጵያ ልጅ ተስማምቶ ይኑርልሽ ጀግና ሰራዊት የወደቀልሽ ኢትዮጵያ ጀግና የወደቀልሽ ሰላም እንቆራለን ኢትዮጵያ ልጅ ጀግና ሰራዊት ወጣቱ ቆራቱ ጀግና ወደፊት ነው እንጂ ወደ ላይ ማነሳው ቆራቱ ጀግና አይዋማና ይሰማ አንድ ነው ማበሩ ጀግናው ተሰድቧል ባያደ ድንበሩ ጀግና ታንኮ ሲነቃነቀው መትረስ ሰንጎረው ታንቾር ሲተኮስ አልችልም ሰው የውጋለው ከላሹ ምን አለ ወንዴው ምን አለ ጀግናው ምን አለ ግን ሰውየውም ደስ ይላል እንጂ ምን ችግር አለው ብያለሁ። አመሰግናለሁ። ተመልካቾቻችን ከእንግዳችን ጋር ጥሩ ቆይታ እያደረግን ነው የምንገኘው። አሁንም ከኛ ጋር ጥሩ ቆይታ እንደምታደርጉ ተስፋ አደርጋለሁኝ።